የሩታ ልደት በደማቅ ሁኔታ ተከብሯል። ሙሉ መረጃውን የማቀርብላችሁ ይሆናል። ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በዚህ ቻናል ላይ ፈጣን ታማኝ መረጃዎች የሚቀርብበት ቻናል ነው። እነዚህ ፈጣን ቪዲዮዎች ስለቃቸው በፍጥነት እናንተ ጋር ለመድረስ ከማንም በፊት ቀድሞ የደወል ምልክቷን መጫን አለባችሁ። እንግዲህ ውድ ቤተሰቦች ሩታ በደማቅ ሁኔታ ያበደ ቪዲዮ እንግዲህ ፎቶ ለቃለች ማለት ነው። ቪዲዮ ሳይሆን ፎቶ እና ሩቲ እንግዲህ በዚህ መልኩ ፏፈርሽሽ ብላ ዝንጥ ብላ ማለት ነው። አቤት ጸጉር፣ አቤት ቁመት፣ አቤት አበባ፣ አረ ምን ይቀራል ማለት ነው። ሻምፒዮና ነው ምንድን ነው ይባለው? እሱ ሳይቀር ነው ሲረጭ የነበረው፣ ሲደፋ የነበረው፣ ሲጠጡ የነበረው፣ ሲዘንጡ፣ ኬኩ በልብሱ ማች ማለት ነው። ምንም የቀረ ነገር የለም ማለት ነው። በቃ ሁሉም ነገር ነበረ ዝግጅት ላይ ማለት ነው። አንዳንድ ጓደኞቿ ይዘው መተው ነበረ ስጦታዎችን፣ አንዳንድ ነገሮችን እና ሩቲ እንግዲህ እንደዚህ ቀይ ለብሳ ፏ ብትን ዝንጥ ብላ ማለት ነው። እንዴ መስመር ላይ ሳይቀር ነው በቃ እንደዚህ ፎቶ ስትነሳ ሁላ የነበረው ስትዘንጥ የነበረው አረ ያበደ ነው ማለት ነው። እና ውድ ቤተሰቦች ሩቲ እንግዲህ በዚህ አይነት መልኩ በነገራችን ላይ ትናንትና ነበረ ቪዲዮ ሲጠበቅ የነበረው ማለት ነው። እና ዛሬ ላይ እንደዚህ ፖስት አድርጋለች ማለት ነው። የኔ ማሮች እንግዲህ ሩቲን እንደምታዩት ማለት ነው። ገና እኮ ህፃን ናት። በነገራችሁ ላይ ገና ጩጭ እኮ ናት። ቁመቷ ረጅም ሆኖ ነው እንጂ በልጅነቷ ብዙ ነገር አየች። በልጅነቷ ገባች፣ በልጅነቷ ወለደች። በቃ በልጅነቷ ሁሉንም ነገር ያየች ልጅ ናት። እና የሰው ልጅ ደግሞ ሲፈተን ጠንካራ ይሆናል። እና የእኔ ጠንካራ የኔ ልዕልት ማለት ነው። እንግዲህ ጠላቶች በጭራሽ አብርሽ ልደቷን ማክበር የለበትም የሄርሜላን ነው ማክበር ያለበት እያሉ ሪኦኦ ሲሉ ነበረ። እንግዲህ ሩቲ ደግሞ እንደዚህ አምሮባት ሲያዩ ጭራሽ ታንቀው ነው የሚሞቱት ማለት ነው። ያብዳሉ ነው ምላችሁ። እና ነፍስ ይማር ብያለሁ። ሁላችሁንም ነፍስ ይማር። አይዟችሁ ገለቴ፣ ቻሉት። ምንም ማድረግ አይቻልም። ልጅቷ አልተቻለችም። በቃ ሁሌ ጠንካራ፣ ሁሌ ጀግና፣ ሁሌ ሁሉን እንዳስደመመሽ ነው። በተለይ ደግሞ ከወለደሽ በኋላ እንዴት አባቱ እንዳማረባት ማለት ነው። በጣም ነው እኮ ያማረባት። የሰው ልጅ ሲወልድ ይጎሳቆላል፣ ፊቱ ምናምን ይሆን ነገር ይሆናል፣ ሲያጠቡ ምን ሲሉ ብዙ ነገር ይሆናሉ። ሩቲ ደግሞ በእርግዝና ሰዓት አልተመቻትም። እንደገና ደግሞ ወልዳ ራሱ ብዙም አልነበረችም በሰዓቱ። አሁን ላይ ግን ከወለደች ከስንት ቀን በኋላ ማለት ነው ከወር በኋላ ምናምን በቃ የሌለ ገና እዩኝ የምትል እምቦቀቅላ ልጅ ሆናለች ማለት ነው። እያማረባት ነው የመጣው። በቃ ሁሌ ህዝቡን እንዳስደምመች ነው። የሚዲያው ድምቀት ናት። አረ ስንቱን ምኑን ብዬ ምኑን ልተው። እና የእኔ ልዩ ማለት ነው ዛሬ በቃ እንዴት እስኪያት እንዴት እንደምታምር እኮ። ጫማዋ ቀይ፣ ኬኩ ቀይ፣ ቀሚሷ ቀይ፣ አጭር ቀሚስ ለብሳለች። አጭር ብትለብስ ረጅም ብትለብስ መዳበሪያ ብትለብስ ታውቃላችሁ፣ ኬሻ የጥላ ልብስ ብትለብስ ሁሉ ነገር ይመርብሽ ተብላ የተፈጠረች ናትና ሁሌም እምርፍክት በይ። ለምን አባቱ ብለሽ ነው እንግዲህ አንገትሽ የምትደፊ? ለምን አባቱ ብለሽ ነው ዝቅ የምትይ? በቃ ዓለም 9 ናት፣ 10 ሞልታ አታውቅምና በቃ ፍንድቅድቅ በይ፣ ተደሰችልን፣ ሁሌም ፍክት በይልን። እና ሰሞኑን በተለይ የውበትሽ ነገር ሚስጥሩ ምንድን ነው የሚለው ሰው በስቷል ማለት ነው። እና ሚስጥሩ ደግሞ ምንድን ነው? በቃ ለሌሎችም ሾክ በይ። በእናት እጅ መታረስ ነው ጋይስ። በእናቷ እጅ ስለታረሰች ጭቅጭቅ ንዝንዙን እርግፍ አድርጋ ስለተወቹ ነው ያማረባት። ገባችሁ? እኔ አልነግራችሁም እንዴ? እኔ እነግራችኋለሁ። እኔ እያለሁላችሁና በእናት እጅ መታረስ በጣም አሪፍ ነው። ሲቀጥል ደግሞ እርግዝና ላይ ጭቅጭቅ በጣም ነበር ታውቃላችሁ። ጭቅጭቅ መጥፎ ነው። ይሄ በቃ ዛምዛም ጋር እየተገናኘች ታስታውሱ ከሆነ በዛ ላይ ደግሞ ሌላ ሴት ተጨምራ በዛ ላይ ስንት ነገር አለ እና ጭቅጭቅ ጥሩ አይደለም። እረፍት ያስፈልጋል። የአእምሮ እረፍት። በቃ ቢዚ መሆን ሲበዛ ጥሩ አይደለም እና የሰው ልጅ እረፍ ካለ አእምሮ ሰላም ካገኘ በእናት እጅ ከታረሰች እንዲህ የስንት ጊዜ ህልሟት ስለተሳካላት ዛሬ ላይ ፈንዲሻ መስላ መጣለች ማለት ነው። ሁልጊዜም ፈንዲሻ ሁኝልን፣ ሁሌም ፈንዲሻ ሁኝልን የኔ ፈንዲሻዬ ማለት ነው። እናም ዛሬ ግን የተቃጠለ ነገር እየሸተተኝ ነው። ከዛኛው ወገን ዛሬ ታንቀው ነው የሚሞቱት። ወይኔ አይዟችሁ ገለቴ፣ ቻሉት። ምንም ማድረግ አይቻልም። ምንም
ምንም ማድረግ አይቻልም ማለት ነው። እና ልዕልቷ አልተቻለችም። ሁሌም እያስደመመች ነው። በቃ ፈታ ዘና ዝንጥንጥ እያለች ነው። በቃ ሰምታችኋል። እንዲህ ሩቲ ምንድን ነው እንደዚህ ማማር? ወንዶች እኮ በጣም እንደዚህ እምራት በይ አልቻልንም፣ እኛ በፍቅር ጠብ ልንል ምንም አልቀረንም እያሉ ነው ማለት ነው። ፍትህ ለወንዶቹ። እና ሁሌ አብርሽን ከጎን አድርጊው፣ እኛ የሌለሽ እየመሰለን በፍቅር እየወደቅን ነው እያሉ ነው። እንዴ እናንተ ምን አስባችሁ ነው? ተዋት፣ ዘና ትበልበት እንዴ፣ ትዝናናበት፣ ትዘንጥበት። ለማን አባቱ ብላ ነው እንግዲህ። እናንተ ራሳችሁን ኮንትሮል አድርጉ፣ የራሳችሁን የግራ ጎናችሁን ፈልጉ። እንግዲህ ገና እናንተ ትታመማላችሁ፣ እናንተ በፍቅር ትወድቃላችሁ ብላ ድክርት ትበል እንዴ ሆ። ስለዚህ ራሳችሁን መቆጣጠር ነው ያለባችሁ። ሰው የተባላችሁት ለምንድን ነው? ራሳችሁን ልትቆጣጠሩ፣ ራሳችሁን ኮንትሮል ልታደርጉ አይደል እንዴ? ታዲያስ። እና ልዕልቷ ዛሬ ማለት ነው አረ ሩትዬ ማለት ነው ይሄንን የመሰለ ፎቶማ በቪዲዮ ዱቅ በይልን። በቃ ኬኩ ሲቆረስ በቃ ርችት ሲፈነዳ ሻሞ ሲለኮስ እንደገና ደግሞ በቃ ሻምፒዮኔ ሲከፈት ምናምን ሁሉም ነገር ሲከፈት ማየት እንፈልጋለን። አለቀ ደቀቀ። በቃ ይሄንን የሚያምር ጊዜማ አንቺ ብቻማ ማለት ነው ተደስተሽ አትቀርም። እኛም አብረን መደሰት አለብን። እናስ ታዲያስ ስልኳ ሳይቀር በቃ እንዴ አክት አድርጓል ማለት ነው። ኧረ ወይኔ። እና የኔ ማሮችዬ ማለት ነው በቃ እኔ ምን ብዬ ሩቲ እንደዚህ ዝንጥ ብላ ስለመጣች እንኳን ደስ አላችሁ ልላችሁ ወዳለሁኝ። እኔ እህታችሁ እያለሁላችሁ ከማንም በፊት ነው ፍጥን ብዬ ማለት ነው የማሳውቃችሁ የኔ ውድ ቤተሰቦች። እንዴ ከማንም በፊት ቀድሜ ዱቅ እልላችኋለሁ። እና ሩቲን ግን እንዴት አያችኋት ጋይስ? ኮመንት ላይ ያሳውቁኝ። ኮመንቱን በደስታ በልብ ቅርጽ አጨናንቁት። እሺ ሰምታችኋል። በቃ ይሄንን ደስታዋን አብራችሁ ተደሰቱ። አብረን መደሰት አለብን ማለት ነው። እኔ የተደሰትኩት ምንድነው በቃ ፈታ ዘና ዝንጥልጥ ብላ ስለመጣች በቃ የሆነ ደስ ብሏ ስላየውኝ ነው። እሺ ገባችሁ? እና ሩቲ በቃ ሁሌ በቃ እንደዚህ ማለት የሆነ ምን ብዬ ልንገራችሁ፣ ሁሌ ሰው እንዳስደመመች ነው። ሁሌ ሰው ልጅ ያማረበት ይመጣ እንዴ? ሁሌ እኮ ነው ሁሌ ነገ ሌላ ነገር ከነገ ወዳ ሌላ ነገር ሁሌ እንዳስደመመሽ ነው ሰውን። እና ይመችሽ የኔ እናት፣ እናወድሻለሁኝ። ኑሪልኝ፣ ክፉ አይንካሽ፣ ክፉ አይንካሽ። ፈጣሪ ጠብቅሽ። ሰብ ላይክ ማድረጋችሁን አትርሱ፣ ለዚህ ደስታ ማለት ነው። እሺ እንዴ 6000 አስገቡኝ ጋይስ። ምንድን ነው ሰብ አድርጎ አይከፈልበት፣ ጉልበት አይጠይቅ። ሰብ ላይክ አድርጎ እኔም ደግሞ አዳዲስ ትኩስ ታማኝ ቪዲዮዎችን በፍጥነት አቀርባለሁኝ። በተረፈ ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ።